ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። የዕለቱ ዜናዎች እንደሚከተለው ተዘጋጅተዋል። ከኛ ጋር ሆኑ። አርዕስተ ዜና። የሰንደቅ ዓላማ ቀን በዛሬው ዕለት ተከበረ። በጋዛ ጦርነቱ አክትሟል አሉ ፕሬዝዳንት ዶናልድ ትራምፕ። የአፍሪካ ህብረት ኮሚሽን በማዳጋስካር ያለውን ሁኔታ በተረጋጋ መንፈስ እንዲፈታ ጥሪ አቀረቡ። የሰንደቅ ዓላማ ቀን በዛሬው ዕለት ተከበረ። ፕሬዝዳንት ታዬ አጽቀሥላሴ የሰንደቅ ዓላማ ቀን እያንዳንዱ ኢትዮጵያዊ ለሀገሩ ያለውን ፍቅር፣ ክብርና ቃል ኪዳን የሚያድስበት ነው ሲሉ ተናገሩ። 18ኛው ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ በተለያዩ አካባቢዎች ተከብሯል። የቀኑን አከባበር አስመልክቶ የኢፌዴሪ የህዝብ ተወካዮች ምክር ቤት ሰንደቅ ዓላማ የአንድ ሀገር መንግስትና ህዝብ ሉዓላዊነት፣ የፖለቲካ ስልጣን፣ ነጻነት፣ እድገትና ማህበረሰባዊ ትስስር መፈንጠሪያ መሳሪያ ነው በሚል ርዕስ ባወጣው ጋዜጣዊ መግለጫ ሰንደቅ ዓላማ በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና ነጻነት መግለጫ፣ ታላቅ የብሔራዊ ኩራት አርማ መሆኑን አመልክቷል። የአንድነታችንና የህብረታችንን ማሳያ ጀግኖች አያቶቻችን ወራሪዎችን አሸንፎም ለመላው የጥቁር ህዝቦች የነጻነት ምልክት የሆነውን ሰንደቅ ዓላማ የህይወት መስዋዕትነትን ከፍሎም ለአዲሱ ትውልድ አስረክቧል ያለው መግለጫው ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል መሆኑን አብራርቷል። በመሆኑም የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣይ ትውልድ ለማስተላለፍ ታላቅ ሀገራዊ ኃላፊነት መሆኑን የገለጸው ምክር ቤቱ የብሔራዊ የሰንደቅ ዓላማ ቀን በሰንደቅ ዓላማ በተሻሻለው አዋጅ ቁጥር 863/2006 አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንደሚከበር መደንገጉን ገልጿል። በጋዛ ጦርነቱ አክትሟል አሉ ፕሬዝዳንት ዶናልድ ትራምፕ። በሐማስ ታግቶ በህይወት የነበሩት 20 እስራኤላውያን ተለቋል። ትራምፕ በእስራኤል ፓርላማ ደምቋል። ከሁለት ዓመት በፊት መስከረም 26 ቀን 2016 ዓ.ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ስትካሄድ መቆየቷ ይታወሳል። በዚህ ወታደራዊ ዘመቻም 67,000 ፍልስጤማውያን ሲገደሉ ከነዚህ መካከል 18,000 ያህሉ ህጻናት መሆናቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። አስከፊው ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ 2 ዓመታትን አልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆነው ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነትን አድርገዋል። በመጀመሪያው ስምምነት መሰረት ሐማስ ያገታቸውን እስራኤላውያን ይለቃል፣ እስራኤልም አጉራ ያሰረቻቸውን ፍልስጤማውያንን ትለቃለች ተብሏል። ዛሬ 20 እስራኤላውያን ታጋቾች በሐማስ ተለቆ ለቀይ መስቀል ተሰጥቷል። በስምምነቱ ትልቅ ሚና የነበራቸው ዶናልድ ትራምፕም እስራኤል ገብተዋል። ቴል አቪቭ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀብሏቸዋል። ትራምፕ እስራኤል ለመሄድ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ እያለ የተኩስ አቁሙን እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ተናግሯል። በጋዛ ጦርነቱ አክትሟል ሲሉም ተደምጧል። ጋዛን ሙሉ በሙሉ እንድትወድም ትልቅ አስተዋጽኦ ያደረጉት ትራምፕ በሚቀጥሉት 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡ ተናግሯል። ወደ ተለያዩ አካባቢዎች ተሰደው የነበሩት ፍልስጤማውያን ወደ ጋዛ እየተመለሱ ሲሆን ጋዛ ግን እንደ ተወዋት አላገኟትም። ህንጻዎቿ ፈራርሶ ወደ ምድረ ባዳ ተቀይራለች። እስራኤላውያን ተኩስ ቁሞ ወደ ቀያቸው መመለሳቸው ቢያስደስታቸውም ለዓመታት የገነቧት ጋዛ አሁን ሲመለከቷት ደግሞ ልባቸው ዳግም ደምቷል። ቢሆንም በጋዛ ውስጥ ከአሁኑ የመንገዶች ግንባታ ተጀምሯል።
የአፍሪካ ህብረት ኮሚሽን በማዳጋስካር ያለውን ሁኔታ በተረጋጋ መንፈስ እንዲፈታ ጥሪ አቀረበ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ያሱፍ በማዳጋስካር ሪፐብሊክ ውስጥ በጦር ሰራዊቱ ውስጥ በሚደረጉ እንቅስቃሴዎችና በአንታናናሪቮ በተደረጉ ህዝባዊ ሰልፎች የተስተዋሉትን የቅርብ ጊዜ የፖለቲካና የጸጥታ ለውጦችን በጥልቅ እየተከታተልኩ ነው ብለዋል። የኮሚሽኑ ሊቀመንበር መንግስት በውይይት የጀመረውን አዲስ ቁርጠኝነት በደስታ ተቀብሎ ሁሉም የሀገሪቱ ባለድርሻ አካላት ሲቪሎችም ሆኑ ወታደሮች ተረጋግተው መፍትሄዎችን እንዲሰጡ አሳስበዋል። የዜጎች መሰረታዊ መብቶችና ነጻነቶች ሙሉ በሙሉ እንዲከበሩ ጥሪ አቅርበዋል። ሁሉም የማዳጋስካር ፓርቲዎች ኃላፊነትና ሀገር ወዳድነትን እንዲያሳዩ እንዲሁም የሀገሪቱን አንድነት መረጋጋትና ሰላም ለማስጠበቅ ህገ መንግስቱን በማክበርና ተቋማዊ ማዕቀፎችን በማክበር እንዲሰሩ ጥሪ አቅርበዋል። ሊቀመንበሩ በእነዚህ አስቸጋሪ ጊዜያት የአፍሪካ ህብረት ከማዳጋስካር ህዝብና መንግስት ጋር ያለውን አጋርነት ያረጋገጡ ሲሆን አህጉራዊ ድርጅቱ ወደ ተቋማዊ መደበኛነት መረጋጋትና ሰላም መጠናከር ፈጣን ሀገራዊና ክልላዊ ጥረቶችን ለመደገፍ ያለውን ዝግጁነት ገልጿል። የተባበሩት መንግስታት ድርጅት ፈጣን ድጋፍ ሰጪ ኃይል በኤልፋሻር በሲቪሎች ላይ ለሚያደርሰው ጥቃት ተጠያቂነት ጠየቀ። የተባበሩት መንግስታት ድርጅት በኤልፋሻር ሰሜን ዳርፉር በፈጣን የድጋፍ ኃይሎች ተፈጽሟል የተባለውን ተደጋጋሚና ሆን ተብሎ በሰላማዊ ዜጎች ላይ ጥቃት አጥብቆ አወግዟል። ጥፋተኞቹም በህግ እንዲጠየቁ ጠይቋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም እሁድ በለቀቀው መግለጫ በቅርቡ የተፈናቀሉ ሰዎች በመጠለያና የከተማው ሆስፒታል ላይ የተፈጸሙ ጥቃቶችን ጨምሮ በትንሹ 110 ንጹሃን ዜጎች የገደሉ ጥቃቶችን ዘርዝሯል። የተባበሩት መንግስታት ድርጅት ጥቃቱን በማውገዝ እነዚህ ክስተቶች ጥልቅ የሆነ ገለልተኛ ምርመራ ይፈልጋሉና አጥፊዎችም ተጠያቂ መሆን አለባቸው ብሏል። ውግዘቱ የተሰማው በጥቅምት 10ና 11 በደራጆ ኦላ ሰፈር ውስጥ በተፈናቀሉ ሰዎች መጠለያ ላይ በተፈጸመ ከባድ የሰው አልባ አውሮፕላኖች ጥቃቶች ሴቶችና ህጻናትን ጨምሮ ቢያንስ 57 ንጹሃን ዜጎች ከተገደሉ በኋላ ነው። ቀደም ብሎ በጥቅምት 5ና 8 መካከል በታጣቂ ኃይሉ የተዘገቡ ተከታታይ ጥቃቶች በትንሹም 53 ሰላማዊ ሰዎች ተገድለዋል፣ ከ60 በላይ ቆስሏል ብለዋል ድርጅቱ። ቁልፍ ኢላማ ያደረገውን የሳዑዲ ሆስፒታል ሲሆን የተባበሩት መንግስታት ድርጅት በከተማው ውስጥ በታሰሩ ሲቪሎች ህልውና ላይ ከባድ ጉዳት አድርሷል ሲል ገልጿል። የተባበሩት መንግስታት ድርጅት ግጭቱ በአስቸኳይ እንዲቆም ጠይቆ በግጭቱ የተጎዱትን ለመደገፍ ቁርጠኛ መሆኑን ገልጿል። ሶማሊያ በአራተኛው የብድር ተቋም ግምገማ ላይ የሰራተኞች ደረጃ ስምምነት ላይ መድረሷ ተሰማ። የዓለም አቀፉ የገንዘብ ድርጅት IMFና የሶማሊያ ባለስልጣናት በአራተኛው የሶማሊያ የተራዘመ የብድር ተቋም ዝግጅት ላይ በሰራተኞች ደረጃ ስምምነት ላይ ደርሷል። ይህም IMF የገለጸውን ጠንካራ ማሻሻያ ትግበራና ጠንካራ የፕሮግራም አፈጻጸምን ያሳያል ተብሏል። የተቋሙ መረጃ እንደሚያሳየው የሶማሊያ ኢኮኖሚ የውጭ ተግዳሮችን ቢያጋጥመዎቹም የመቋቋም አቅሙን አሳይቷል። ለ2025-26 እድገት በ3ና 3.25 በመቶ መካከል ይጠበቃል ብሏል። ይሁን እንጂ ፈንዱ የውጭ እርዳታ እያሽቆለቆለ በመምጣቱና በአየር ንብረት መዛባት ምክንያት የአጭር ጊዜ እይታ እርግጠኛ አለመሆኑን አስጠንቅቋል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።